ሰበር ዜና ቀይ ባህርን በሚመለከት በአፋር ክልል ከፍተኛ የመንግስት ባለስልጣናት ሚስጥራዊ ምክክር ማድረጋቸው ተነገረ። ከአሰብ በቅርብ ርቀት የሚገኘው አፋር ክልል ጉዞ ወደ ቀይ ባህር ብሏል። ጦሩንም አሰማርቷል። ትላንት በመንግስት ላይ ትልቅ ሰላማዊ ሰልፍ እንደተደረገበት ታወቀ። ሰልፉ በአዲስ አበባ ወይንስ በሌሎች ከተማ ነው የተደረገው? ዘገባው አካቶታል። አሜሪካ ሁለት የሀገር መሪዎችን የእጽ አዘዋዋሪ በማለት በመክሰሷ ውጥረት ተፈጥሯል። ፕሬዚዳንት ትራምፕ ከሀገራቱ ጋር ግልጽ ጦርነት ለመክፈት ተዘጋጅቷል። የኤርትራ መንግስት የኢትዮጵያን ፖለቲከኞችና ምሁራኖችን ተሳደበ። ከዚህ ባለፈ ማስጠንቀቂያም ሰጥቷል። ይህ ኢትዮ ፕላስ ነው። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር እያደረጋችሁ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ እንጋብዛችኋለን። በግፍ ያጣነው የባህር በር የጊዜ ጉዳይ ካልሆነ በስተቀር መመለሱ አይቀርም ሲሉ የኢትዮጵያ ባህር ኃይል ምክትል አዛዥ ተናገሩ። በግፍ ያጣነው የባህር በር የጊዜ ጉዳይ ካልሆነ በስተቀር መመለሱ እንደማይቀር የኢትዮጵያ ባህር ኃይል ምክትል አዛዥ ኮማንደር ተገኝ ለታ ይፋ አድርገዋል። የኢትዮጵያ የባህር በር ጥያቄ መመለስ ለኢትዮጵያ ብሎም ለአፍሪካ ቀንድ ሀገራት ሰላምና መረጋጋት ጠቀሜታው የጎላ መሆኑንም ምክትል ባህር ኃይል አዛዡ ገልጿል። ምክትል አዛዡ ይህንን የተናገሩት ጥቅምት 8 2018 በውጭ ጉዳይ ኢንስቲትዩት በመከላከያ ዋር ኮሌጅ እና በሰመራ ዩኒቨርሲቲ ትብብር የሁለቱ የውሃ ስርዓቶችና የኢትዮጵያ ስትራቴጂካዊ ነጻነት፣ የአባይና የቀይ ባህር ትስስር እንዲሁም የአፋር ክልልን ስትራቴጂካዊ ሚና መዳሰስ በሚል አብይ ርዕስ በሰመራ ዩኒቨርሲቲ በተካሄደ የምክክር መድረክ ላይ ነው። በመድረኩ ንግግር ያደረጉት የኢትዮጵያ ባህር ኃይል ምክትል አዛዥ ኮማንደር ተገኝ ለታ የኢትዮጵያ ወደብ አልባ መሆን በሀገሪቱ ላይ ብቻ ሳይሆን በአፍሪካ ቀንድ ሊኖረው የሚችለው ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ መዘዝን መረዳት ተገቢ መሆኑንም አጽንኦት ሰጥተው ተናግሯል። የወደብ ጉዳይ መንግስታዊ አጀንዳ ሆኖ ቀርቧል ያሉት የባህር ኃይል ምክትል አዛዡ በቀይ ባህር ቀጠና እየታዩ ነው ያሏቸው ጂኦፖለቲካዊ ለውጦች ኢትዮጵያ ከቅርብ ባሉት ነገር ግን በውል ካልተጠቀሱት ጊዜ ወዲህ በቀይ ባህር ላይ ያላት ጥያቄ ቀዳማዊ ብሔራዊ አጀንዳ ለማድረጓም ገፊ ምክንያት መሆናቸውን ጠቁመዋል። በከፍተኛ ደረጃ እያደገ ያለው የሎጂስቲክስ ፍላጎት ለጥያቄው መነሳት አንደኛው ምክንያት እንደሆነም አመላክቷል። እንደ ምክትል አዛዡ ገለጻ የባህር በር ያስፈለገበትን ሌላኛው ምክንያት ደግሞ ከትናንሽ እስከ ትላልቅ ያሏቸው ነገር ግን በስም ያልጠቀሷቸው ሀገራት በቀጠናው የጦር ሰፈር መገንባታቸው ነው። በመሆኑም የጦር ሰፈሮች በቀጠናው መኖራቸው ይዟቸው የሚመጡ ችግሮችን ቀድሞ በመተንበይ በመዘጋጀት የሀገራችንን ብሔራዊ ጥቅም ማስጠበቅ ላይ ያተኮረ ዝግጅት ማድረግ አስፈላጊ የሆነበት ጊዜ ላይ ደርሰናል ብለዋል። የወደቡ ጉዳይ እልባት አለማግኘት ከቀጠለም በኢትዮጵያ የኢኮኖሚና ፖለቲካዊ አለመረጋጋት እንዲፈጠር በአንድም ሆነ በሌላ መልኩ አስተዋጽኦ ማድረጉ የማይቀር መሆኑን በማመልከት አስፈላጊነቱንና ሊያመጣ የሚችለውን አሉታዊ ውጤትንም አስገንዝበዋል። በሰሜናዊ ህንድ ውቅያኖስ እና ቀይ ባህር ላይ የሚታዩ ውንብድናዎችንና ግጭቶችን ለመከላከል ጠንካራ የባህር ኃይል አስፈላጊ መሆኑ ታምኖበት እየተሰራ ስለመሆኑም ምክትል አዛዡ ተናግሯል። የባህር በር አስፈላጊነትን ኢትዮጵያ የባህር በሯን በግፍ መነጠቋን እንዲሁም መመለሱ አይቀሬ መሆኑን ሲናገሩ ምክትል አዛዡ የመጀመሪያው አይደሉም። በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ የባህር በር እየጠየቅን ያለነው ዝም ብለን ከመሬት ተነስተን አይደለም ሲሉ መናገራቸው አይዘነጋም። ለዚህም 4 ምክንያቶችን የጠቀሱ ሲሆን እነዚህም ኢትዮጵያ ከአሰብ ጋር ያላት ታሪካዊ ትስስር፣ መልክዓ ምድራዊ ቅርበት፣ የህልውና ጥያቄና የጸጥታ ስጋቶች መሆናቸውን መናገራቸው ይታወሳል። ሌሎች ወታደራዊ መኮንኖችም ተመሳሳይ አስተያየት ሲያንጸባርቁ መቆየታቸው አይዘነጋም። የአሜሪካው ፕሬዝዳንት ትራምፕ የኮሎምቢያውን መሪ የአደንዛዥ እጽ ነጋዴ ናቸው ማለታቸውን ተከትሎ በሁለቱ ሀገራት መካከል ውጥረት መከሰቱ ተገለጸ። ፕሬዝዳንት ጉስታቮ ፔትሮ ትራምፕ በአማካሪዎቻቸው ምክር እየተሳሳቱ ነው ብለዋል። የአሜሪካው ፕሬዝዳንት የኮሎምቢያ አቻቸውን እጽ ነጋዴ ናቸው ብለው ከጠሩ በኋላ ለሀገሪቱ የሚደረገውን ሁሉንም የኢኮኖሚ ድጋፍ እንደሚያግዱ አስታውቋል። ከዚህ ቀደም ፕሬዝዳንት ትራምፕ የቬኔዙዌላውን መሪ የእጽ ነጋዴ ናቸው ማለታቸው ይታወሳል። በዚህም በሁለቱ ሀገራት መካከል ከፍተኛ ውጥረት ተፈጥሯል። ትራምፕ በትሩዝ ሶሻል ገጻቸው ፔትሮን ህገወጥ የአደንዛዥ እጽ አከፋፋይ ሲሉ የገለጿቸው ሲሆን ዝቅተኛ ደረጃና ብዙም ተወዳጅነት የሌላቸው ናቸው ብለዋል። ከዛሬ ጀምሮ ማንኛውንም የክፍያ አይነት ወይንም ድጎማ ለኮሎምቢያ አይደረግም ሲሉም ትራምፕ አስታውቋል። ትራምፕ ፕሬዚዳንቱ የአደንዛዥ እጽ ስራዎች ማቆም ይሻላቸዋል፣ ካልሆነ ግን አሜሪካ ታስቆማቸዋለች፣ ይህ ግን በጥሩ ሁኔታ አይሆንም ሲሉ
የሚመጣውን ነገር ተናግረዋል። ፕሬዚዳንት ፔትሮ በሰጡት ምላሽ የአሜሪካው ፕሬዚዳንት በአማካሪዎቻቸው የተሳሳቱ ነው፣ በኮሎምቢያ ውስጥ በአደንዛዥ እጽ ዝውውርና በፖለቲካዊ ስልጣን መካከል ያለውን ግንኙነት ያጋለጥኩት እኔ መሆኔን ረስተዋል መሰለኝም ብለዋል። የትራምፕ መልእክት ፔትሮ በቅርቡ የአሜሪካ ጦር በካሪቢያን የባህር ወሽመጥ በቬኔዙዌላ አቅራቢያ በሚገኝ መርከብ ላይ ስለደረሰው ጥቃት አስተያየት ከሰጡ በኋላ የመጣ ነው ሲል አናዶሉ ዘግቧል። ለግብጽ ከአሜሪካዊ አምባሳደር ምክርና ማስጠንቀቂያ ተሰጥቷል። ካይሮ የፖለቲካ ድራማውን በመተው ከኢትዮጵያ ጋር ሀቀኛ ድርድር ማድረግ እንደሚገባት የቀድሞ የአሜሪካ ከፍተኛ ባለስልጣን ተናግሯል። ለግብጽ ያለኝ ምክር የፖለቲካ ድራማውን ወደ ጎን በመተው በአባይ ወንዝ ላይ በተገነባው የታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ከኢትዮጵያ ጋር ሀቀኛ የቴክኒክ ድርድር ለማድረግ ዝግጁ እንዲሆኑ ነው ብለዋል። በግል ልምዴ እንደተረዳሁት ኢትዮጵያውያን ፍርሃት የሌለባቸው፣ በተገፉ ቁጥር የበለጠ የሚጠነክሩ ጀግኖች ናቸው በማለት የቀድሞ በኢትዮጵያ የአሜሪካ አምባሳደር ቲቦር ናጂ ገልጿል። በሙያ ላይ የተመሰረተ ሀቀኛ ድርድር ለማድረግ ጊዜው አሁን እንደሆነም አመላክቷል። አምባሳደር ቲቦር ናጂ በአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር እንዲሁም በኢትዮጵያና ጊኒ የአሜሪካ አምባሳደር ሆነው ያገለግሉ ጉምቱ ዲፕሎማት መሆናቸው ይታወሳል። በአፋር ክልል በምትገኘው ገዋኔ ከተማ የንጹህ መጠጥ ውሃ አቅርቦት እጦትና የ8 ወራት የደሞዝ አለመከፈልን በመቃወም ነዋሪዎች የጅቡቲን ወደብ ከኢትዮጵያ የሚያገናኘውን ዋና መንገድ ትላንት ለሰዓታት ዘግተው እንደነበር ተሰምቷል። የከተማዋ ነዋሪዎች እንደሚሉት 30 ሚሊዮን ብር ወጪ ተደርጎበት የተሰራው የውሃ መስመር ዝርጋታ ከአንድ ዓመት ባነሰ ጊዜ ውስጥ ከጥቅም ውጭ ሆኗል። ከግንባታው ጋር ተያይዞ የሙስናና የጥራት ጉድለት ችግር እንዳለም ሰፊ ቅሬታ ቢኖርም እስካሁን ድረስ ግን ማንም ተጠያቂ እንዳልሆነም ነዋሪዎቹ ትላንት በሰልፉ ላይ ገልጸዋል። ከዚህ በተጨማሪም የመንግስት ሰራተኞች ለ8 ወራት ደሞዝ እንዳልተከፈላቸውና ለችግሮቻቸው መፍትሄ እንዲሰጣቸው ለመንግስት በተደጋጋሚ ቢያቀርቡም ምላሽ ማጣታቸውን በመቃወም ድምጻቸውን ሲያሰሙ ውለዋል። መንገዱ ለሰዓታት ተዘግቶ ከቆየ በኋላ የመንግስት ባለስልጣናት ከሰልፈኞቹ ጋር በመወያየት ለጥያቄዎቻቸው ፈጣን ምላሽ እንደሚሰጡ ቃል መግባታቸውን ተከትሎ ዳግም ለትራፊክ አገልግሎት ክፍት እንደሆነ ታውቋል። የኤርትራ መንግስት የሀገሪቱን ነጻነት በኢትዮጵያ መንግስት የተሰጠ ስጦታ አድርገው የሚያቀርቡ ትርክቶችን በጽኑ በመቃወም ነጻነቷ ለ30 ዓመታት በዘለቀ መራራ ትግልና በከፍተኛ መስዋዕትነት የተገኘ መሆኑን በይፋ ድረገጹ ላይ ባወጣው ሰፊ ጽሑፍ ገለጸ። ጽሑፉ ከታሪካዊ ዳራ በተጨማሪ ወቅታዊውን የቀጠናውን ሁኔታ በማጣቀስ ለኢትዮጵያ ጠንካራ ማስጠንቀቂያ አስተላልፏል። የኤርትራ ማስታወቂያ ሚኒስቴር ይፋ ባደረገው በዚህ ጽሑፍ የሀገሪቱ የነጻነት ትግል ምን ያህል ከባድ እንደነበር ለማሳየት በምጽዋ ጦርነት ኦፕሬሽን ፈንቅል ወቅት የተሰዉትን ማጉላ ገብረ ሕይወት ከሰት የተባሉ ታጋይና የታንክ 795ን የጀግንነት ታሪክ በስፋት ዘርዝሯል። ማጉላ ወደ ወሳኙ ጦርነት ከመግባታቸው በፊት ልጃቸውን ለመጨረሻ ጊዜ ለማየት ፈቃድ ጠይቀው እንደተመለሱና በመጨረሻም ከጓዶቻቸው ጋር በጀግንነት እንደተሰዉ የሚተርከው ይህ ታሪክ የኤርትራ ነጻነት በሺዎች በሚቆጠሩ ዜጎቿ ደም የተገኘ መሆኑን ለማሳየት እንደ ማሳያነትም ቀርቧል። ጽሑፉ ከቅርብ ጊዜ ወዲህ በተለይ በኢትዮጵያ በኩል የሚነሱ አንዳንድ ሀሳቦችን ታሪክን የማደብዘዝ ሙከራ ሲል ይኮንናል። የተሸነፉ የኢትዮጵያ የጦር ልሂቃንና አንዳንድ ፖለቲከኞች የኤርትራ ነጻነት በድርድር እንደተሰጠ ስጦታ ለማስመሰል ይሞክራሉ ያለው ጽሑፉ የአካሄድ ከድንቁርናና ከእብሪት የሚመነጭ ነው ሲልም ይከሳል። ለኢትዮጵያ የተላለፈው ማስጠንቀቂያ ከታሪካዊ ዳራ በመነሳት ጽሑፉ ወቅታዊውን የቀጠናውን ሁኔታ በማንሳት ለኢትዮጵያ ልሂቃን ግልጽ ማስጠንቀቂያ አስቀምጧል። ቃላት በደም የተጻፈ ካርታን ሊለውጡ አይችሉም ያለው ጽሑፉ በመስፋፋት ህልም ውስጥ መጓዝ በታሪክ ፈጣሪዎች ላይ በባዶ እግር እንደመሄድ ነው ሲል ገልጾታል። ይህ አገላለጽ ኢትዮጵያ በቅርቡ ያነሳቸውን የባህር በር የማግኘት ጥያቄን በቀጥታ የሚቃወም መሆኑን የፖለቲካ ተንታኞች ይገልጻሉ። አፍሪካ ቀንድ እውነተኛ ሰላምና መረጋጋት ሊመጣ የሚችለው ሉዓላዊነትንና የግዛት አንድነትን ከማክበር ብቻ ነው ያለው የኤርትራ መንግስት ኤርትራውያን በልጆቻቸው ህይወት የገዙትን መሬትም ሆነ ባህር ፈጽመው ለድርድር አያቀርቡም ሲል አቋሙን በጽኑ ገልጿል።